አሁን ፀሐይ ላይ ስለሆነ ነው እንጂ እኮ እንትን ሲል ያምራል። ማሻአላህ ቦታ ሲሆን ያምራል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የተከበራችሁ የኢትዮጵያ ቤተሰቦቻችን እንዴት ናችሁ? ከኛ ጋር አልሐምዱሊላህ። እስኪ እናሳያችሁ ሰፈሩን። ጤፍ ለናፈቃችሁ ካላችሁ ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድ ወንድሞቻችን እንዴት ናችሁ? ሰላም ናችሁ ወይ? እንዴት ናችሁ? የነኢም ዩቲዩብ ቤተሰቦች አማን ናችሁ ወይ? እኛ ወደ ትምህርት ቤት ልማት እየሄድን ነው። አዲስ ትምህርት ቤት ነው። ልማት ልናለማ መንገድ ውሃ ልናስገባላቸው እየሄድን ነው። አሁን አንቺ ነሽ የምታስገቢው። ውሃ ልናስገባላቸው እየቆፋፈርንላቸው ነው፣ መስመር ማለት ነው። እና ስለዚህ አሁን እኔና ነኢም እየሄድን ነው። የኛ ልጆች ይማራሉ። ትምህርት ቤቱ አዲስ ነው። ስለዚህ እየሄድን ነው። ትምህርት ቤቱንም ኢንሻአላህ ስንደርስ እናሳያችኋለን። አዲስን ትምህርት ቤት እናሳያችኋለን። ግዴታ ነው መሄድ ግዴታ ነው። ወላጆቻችሁን አምጡ ያሉ ልጆቹ ማለት ነው። ማሚዬ ካልሄድሽ ያባረሩኛል ፍራታቸው ተብለን ነው አሁን እየሄድን ነው። እናሳያችሁ አካባቢ እስኪ ሄና ጫካው ነው የሚታየው፣ ቤቱ ምናምን አይታየም። አዲስን ትምህርት ቤት እናሳያችኋለን። ማሻአላ በተለይ የኛ አካባቢ ልጆች እንግዲህ እነ ጀሚላ እነ ሀዋ እነ ሰሚራ ምናምን አዲስን ትምህርት ቤት እናሳያችኋለን። ከታተላሉ አይደል? አዎ ይከታተላል። ማሻአላ አሁን ቀበሌው አካባቢ ደርሰናል። ይኸው ቀበሌው የኛ አካባቢ ልጆች ያውቁታል። ያው እስኪ እንግዲህ ሰፈራችሁን ለናፈቃችሁ እዩ ቀበሌያችሁን እናሳያችሁ። እኔና ሙቢላል ያው እየተጓዝን ነው። ቤት እንደው ስራችንን ሁላ ተውት አድርገን ይወጣል። ልጆቹ አላስቀመጡም፣ እንባረራለን። ወላጅ ያላመጣ ልጅ እናሰናብታለን ብለውና ምናምን እያሉ ሰርተዋል። ቀበሌው አካባቢ ደርሰናል። አሁን እንደምታዩ ቀበሌው መንገድ ነው ይሄ። የተጓዝን ነው። ይኸውላችሁ የኢትዮጵያ ኑሮ እንደዚህ ነው። እንግዲህ የጧቱን የቤት ስራ ዝግት አድርገን ሰርዘ ነው ልጆቻችን እንዳይባረሩ። ያው ግዴታ ስብሰባ ምናምን እንደዚህ የሆነ ስራ ነገር ሲጠራ ምናምን ግድ ነው ትምህርት ቤት መሄድ። አለበለዚያ ሀርድ ነው፣ ወይ ይገረፋሉ ልጆቹ ወይንም ደግሞ ይባረራሉ። እንደዛ ስለሚሏቸው ልጆቹ በጣም ይጨናነቃሉ እና ግድ ነው መጓዝ ይላል። ራሱ ማታ ማሚ የዛሬ ሄደሽ ነገ እኮ አልገባም ሲል እጃለሁ ስለ ታድዬ ነይ ልሳምሽ ማሚዬ ጓ ታሶ በሌላው ስታናድደኝ በሌላው ተሰኛለ ለማኖር ብለህ ነው ያ ደርሳችኋል ገብቷል አለ። እሱ አይደለም 2 ቀን ነው ቆፍረን አልጨረስንም እናቴ ያልኩት። አሁን እኛ ትናንትና መተናል፣ ደግሞ ዛሬ መጣን። በቃ ጨረስን። አሁን አንመጣም። እኔ ራሱ ትናንትና ልጆቹ ማሚ ትናንትና ሰፈራችን እንትን ነበር ሰደቃ ነበርና ማሚ ሰደቃ አትሂጂ ቁርስሽን በልተሽል ሂጂ ትምህርት ቤት ያባረሩናል እኮ ምናምን እያለች ነበር። ሀያታ እንሰናበታለን ብለውናል ማሚ ሂጂ ምን ሰራ ነው የሚሄደው አልኳቸው። ሂጂና ቆፍር ያሉኝ ያሰናብቷቸው አልኳቸው። ኧረ ማሚዬ ሂጂ ሰደቃውን ተይው አለች ሀያት። ሚስ እኮ አይደለችም ርዕሰ መምህሩ ነው ያለ አሉ እያሉ ነበር። እየደረስን ነው እንግዲህ። በነገራችን ላይ አዲሱ ትምህርት ቤት ማሻአላ በጣም ቆንጆ ትምህርት ቤት ተሰርቶልና ለዚሁ ሰፈራችን
የልጆች የትምህርት ቤት የባጃጅ ምናምን የለብንም። ልጆች ጋር ይገጫቸዋል፣ ባጃጅ ይገጫቸዋል። አዎ ብዙ ወጪ ቀንሶልናል። እስከዛሬ የግል ነበረ፣ የባጃጅ ነበረብን፣ የትምህርት ቤት ወርሃዊ ክፍያ ነበረብን። አሁን ግን አልሐምዱሊላህ ያ ቀንሶልናል። ስለዚህ አሁን ደግሞ ትምህርት ቤቱ አዲስ ስለሆነ ውሃ ሊያስገቡ ነውና ያንን መስመር ዝርጋታ ያንን ያው ወላጆች መሬቱን ቆፍሩ ተብለናል። ያው እኛ ሴቶች እንኳን ሄደን አጀብ ለማድረግ ነው እንጂ አንቆፍርም። መሬቱን ብድግ እናደርጋለን፣ አፋት እንዝቃለን። ግን ያው መሄድ ግድ ነው። ግን እዛ መታየት ምዝገባ አለው። እንግዲህ ደረስን፣ ትምህርት ቤቱ እየደረስን ነው። ማንጎ ምናምን ተተክሏል። ውሃ አይልም እንዴ ማንጎ ይላል እንጂ ውሃ አይላል። አለዛ ይነሳምተው ምንም ነገር የለም። አልመጡ ነው ነው ደግሞ አሁን እኮ ወደ ላይ ነው ጠይቀን ዝም ብለን ወደ ላይ ነው ሄደን ወደ ላይ ነው። አዎ ወደ ላይ ነው አሁን ያለው። ይሄ አዲስ ትምህርት ቤት ክላሱን ተጣጣለ። የታችኛው የኬጂ ናት። ከአንድ እስከ ከኬጂ እስከ 6 ክፍል ያስተምራል። ማሻአላህ ማሻአላህ። ግቢው ሰፊ ነው። አሁን ይሄ ምናምን ይታጠራል። ይሄ ሲታጠር ማሻአላህ ነው የሚጫወተው ቦታ ነው። እዚህ ጋር ኳስ ይጫወታል። ኳስ ይጫወታል። ለህፃናቶች ገና እኮ መጫወቻ ጅዋጅዌ መንሸራተቻ ይሰራል። ይሄ ምንድን ነው? መመገቢያ። ይሄ የመመገቢያ ክላስ ነው። ዛፏ ታምራለች። ምዝገባው እዚህ ከሆነ ወደዚህ እንዳንመጣ በዛው እንድንሄድ። አሁን እኮ ወደ ባቡሩ ነው ቁፈረው ወጣ ይላል። ወደ ተመልሰን ወደዚህ ከምንመጣ በዛው ወደ ቤታችን። ትናንትና እዚህ አካባቢ ነው የቆፈርነው። ዛሬ አንድም ሰው የለም። ትምህርት ቤቱን አሳያቸው። ኬጂዎች የታች ላይ ያለው ማማዬ ለምንድን ነው አፈር የምነካው? አባቴ ጉፋን ይዘሃል ተነስ። እኔ ሀቢቢዋ የት ነው ቤት? አራግፈው የቱ ገባቲ? ታዲያ ምን ትሰሪያለሽ እዚህ? እንሂድ፣ ወደ ላይ እንሂድ። ወደ ላይ ነው የሚሆነው። ከዚህ ላይ ባቡሩ ድረስ ነው የሚቆፈረው። እንሂድ፣ ጦይቢ እንሂድ። እንሂድ